ፕሪቶሪያና የትግራይ ተስፋ ከጦርነት ስጋት ይልቅ የሰላም አየር በትግራይ ሰማይ ስር መንፈስ የጀመረው በፕሪቶሪያው ስምምነት ነው። ሆኖም ይህ የሰላም ጭላንጭል በሁለት ተቃራኒ መንገዶች መካከል ቆሟል። በመንግስት በኩል የታዩ ተጨባጭ የሰላም ፍሬዎችና በሌላ በኩል ደግሞ ስምምነቱን የኋሊት በሚጎትቱ አሮጌ አስተሳሰቦች። ታዲያ ትግራይ እንዴት ወደ ብሩህ የልማት ዘመን ትሻገር? ጠቅላይ ሚኒስትር አብይ አህመድ ከኢዜአ ጋር በነበራቸው ቆይታ እንደተናገሩት ስምምነቱን ተከትሎ በመንግስት በኩል በርካታ አዎንታዊና ተጨባጭ ውጤቶች ተመዝግበዋል። ከነዚህ መካከል ለዘመናት የቆየውን ደም አፋሳሽ ጦርነት በዘላቂነት ማስቆም፣ ሰብአዊ ድጋፍ በተሟላ ሁኔታ ወደ ትግራይ ክልል እንዲደርስ ማስቻል፣ የመሰረተ ልማት አገልግሎቶች እንደ መብራት፣ ስልክ፣ ባንክ ደግሞ እንዲጀምሩ ማድረግ፣ የክልሉ ወጣት ከጦርነት አውድማ ወደ ልማት ማሰማራት፣ የፌዴራል መንግስት በጀት እንዲለቀቅና የህዝብ አገልግሎቶች እንዲመለሱ ማድረግ፣ ለሰላም ሲባል የህግ ታራሚዎች እንዲፈቱ መደረጉ ዋና ዋና የስምምነቱ ፍሬዎች ናቸው። ሆኖም ስምምነቱ በትክክል አልተተገበረም የሚል ክስ ከህወሓት ቡድን በኩል ይነሳል። ለስምምነቱ ሙሉነት አለመፈጸም ዋነኛው ምክንያት ራሱ ቆሞ ቀሩ ህወሓት ነው። መፍትሄው ምንድን ነው? ትግራይ ወደ ልማት ኢንቨስትመንትና ቴክኖሎጂ ማዕከልነት እንድትመለስ ከአሮጌዎቹ ይልቅ አዲሶቹንና ሰላም ፈላጊዎቹን ማድመጥ ግድ ይላል። ስልጣን ለተማረውና ዘመኑ ለሚገባው ወጣት ሊለቀቅ ይገባል። በአሁኑ ወቅት ሀገራዊ የምክክር ኮሚሽኑ የፖለቲካ ስብራቶችን ለመጠገን ጥረት እያደረገ ሲሆን ኢትዮጵያን በውይይት ለመጽናት ቆርጣለች። እናንተስ ወጣቶች በሰላም ግንባታ ላይ ያላችሁ ሚና ምን መምሰል አለበት ብላችሁ ነው የምታስቡት? ሀሳባችሁን አጋሩን። ገጾቻችንን ፎሎ አድርጉ። ሰላም ለሀገራችን።